ማንቸስተር ዩናይትድ በእውነት ምን እያሰበ ነው? በዚህ ክረምት ክለቡ የሚያደርጋቸው እንቅስቃሴዎች ተራ የዝውውር ዜናዎች ናቸው ወይስ ከጀርባቸው ትልቅ እቅድ ተደብቋል? ሰላም የእግር ኳስ ቤተሰቦች፣ እኔ ሚልጌች ነኝ። በዚህ ቻናል የምታገኙት ዜና ብቻ ሳይሆን ከዜናው ጀርባ ያለውን እውነታና ጥልቅ ትንታኔ ነው። ስለዚህ እስካሁን ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ ያድርጉ፣ የደወል ምልክቱንም ይጫኑ። እንግዲህ ዛሬ ማንቸስተር ዩናይትድ በዚህ ክረምት ምን እያሰበ እንደሆነና የክለቡ እውነተኛ እቅድ ምን እንደሆነ አብረን እንመልከት። እንግዲህ ወደ መጀመሪያው ጉዳይ እንሂድ። ማንቸስተር ዩናይትድ የክሪስታል ፓላሱን አጥቂ ጃን ፊሊፕ ማቴታን በቅርበት የተከታተለው መሆኑ ተነግሯል። አትሌቲኮ ማድሪድ እና ጁቬንቱስም በዚህ ውድድር ውስጥ መኖራቸው ዩናይትድ በፍጥነት ውሳኔ እንዲወስን ሊያስገድደው ይችላል። ጥያቄው ግን ይህ ነው፣ ማቴታ ዩናይትድ የሚፈልገው አይነት አጥቂ ነው? እስቲ እንመልከት። እንደኔ እይታ ከሆነ ከጠየቃችሁኝ አዎ ነው ምላችሁ። ምክንያቱ ማቴታ በአካላዊ ጥንካሬው፣ በአየር ኳስ ብቃቱና በሳጥን ውስጥ ያለው አደገኛ እንቅስቃሴ ለዩናይትድ አዲስ አማራጭ ሊሆን ይችላል። በተለይ ቡድኑ ከተከላካዮች ጋር የሚታገልና ኳሱን የሚያቆይ አጥቂ እየፈለገ ከሆነ ማቴታ ተገቢ ምርጫ ሊሆን ይችላል። ነገር ግን ይህ ፊርማ ቢፈጸምም በብቻው የዩናይትድን የጎል ችግር ይፈታዋል ተብሎ ማሰብ ከባድ ነው። ይልቁንም የክለቡ ትልቁ የመልሶ ግንባታ እቅድ አንዱ ክፍል ነው ተብሎ ይታሰባል። ሌላኛው ብዙዎች ያነጋገረው ጉዳይ ማርከስ ራሽፎርድ ነው። ማርከስ ራሽፎርድ የ40 ሚሊዮን ፓውንድ የመውጫ ዋጋውን አብቅቷል ተብሏል። ይህ ማለት ማንኛውም ክለብ ራሽፎርድን ለማስፈረም ከፈለገ ከእንግዲህ በኋላ በቀጥታ ከማንቸስተር ዩናይትድ ጋር መደራደር አለበት ማለት ነው። ይህም ዩናይትድ በድርድሩ ላይ የተሻለ አቋም እንዲይዝ ያደርገዋል። ከዚህ በተጨማሪ ባርሴሎና 30 ሚሊዮን ዩሮ የመግዛት አማራጩን አለመጠቀሙ የራሽፎርድ የወደፊት ሁኔታን የበለጠ አሳሳቢ አድርጎታል። ይህ ግን ራሽፎርድ በእርግጠኝነት ይቆያል ወይም ይሸጣል ማለት አይደለም። ውሳኔው አሁንም ክፍት ነው። እንደ ዘገባዎቹ ከሆነ ራሽፎርድ ከዓለም ዋንጫው በኋላ ወደ ቅድመ ውድድር ዝግጅት ይመለሳል። ይህም አሰልጣኙ በቅርብ ርቀት እንዲገመገመው እድል ይሰጣል ማለት ነው። አሁን የሚነሳው ጥያቄ ይህ ነው። ማንቸስተር ዩናይትድ ራሽፎርድን ሊያቆየው ይፈልጋል ወይስ በትክክለኛ ዋጋ ሊሸጠው ይችላል? እንደኔ እይታ ይህ የገንዘብ ጉዳይ ብቻ አይደለም። ዩናይትድ አዲስ ቡድን እየገነባ ነው። ስለዚህ ከተጫዋቹ ብቃት በተጨማሪ ከአዲሱ ፕሮጀክት ጋር የሚስማማ መሆኑን ይመለከታል። ከራሽፎርድ ችሎታ አንጻር ሲታይ ፍጥነቱ፣ አንድ ለአንድ የማለፍ ችሎታውና ጎል የማስቆጠር አቅሙ አሁንም በአውሮፓ ካሉ ምርጥ አጥቂዎች መካከል እንዲቆጠር ያደርገዋል። ነገር ግን በቅርብ ዓመታት ያሳየ የወጥነት እጥረትና የአቋም መዋዠቅ ብዙ ጥያቄዎችን አስነስቷል። ስለዚህ በዚህ ክረምት የማርከስ ራሽፎርድ ጉዳይ ለማንቸስተር ዩናይትድ ትልቁ የዝውውር ውሳኔ ሊሆን ይችላል። ከቆየ ክለቡ ከሱ ምርጡን አቋም እንዲያወጣ መንገድ መፈለግ አለበት። ከሄደ ደግሞ የሚገኘውን ገንዘብ በቡድኑ ሌሎች ደካማ ቦታዎች ላይ በጥበብ መጠቀም ይኖርበታል። ይህ ውሳኔ የዩናይትድን የሚቀጥለውን የውድድር ዘመን በከፍተኛ ደረጃ ሊወስን የሚችል ጉዳይ ነው ተብሏል። ሌላኛው ደግሞ በማንቸስተር አይን ውስጥ የገባው ተጫዋች ሁጎ ላርሰን ይባላል። ማንቸስተር ዩናይትድ እና ኒውካስትል የኢንተራክት ፍራንክፈርት አማካኝ ሁጎ ላርሰን ወኪሎቹን ማነጋገራቸውን ተዘግቧል። እስካሁን ግን ይፋዊ የዝውውር ጥያቄ አልቀረበም። ይህም ክለቦቹ ተጫዋቹን በቅርበት እየገመገሙ መሆናቸውን ያሳያል። ጥያቄው ግን ይህ ነው፣ ለምን ሁጎ ላርሰን ይመጣል? ዩናይትድ በዚህ ክረምት የሚፈልገው ስም ብቻ ያለውን ተጫዋች ሳይሆን ቡድኑን ለብዙ ዓመታት የሚጠቅም አማካኝ ነው። ላርሰን ደግሞ ኳስን በጥሩ ሁኔታ የሚያንቀሳቅስ፣ ጨዋታን በመሃል ሜዳ የሚቆጣጠርና በመከላከልም ሆነ በማጥቃት ሊረዳ የሚችል ዘመናዊ አማካኝ ተደርጎ ይታያል። እንደኔ እይታ ይህ ዝውውር ከተሳካ ዩናይትድ የዛሬን ችግር ብቻ ሳይሆን የወደፊቱንም ቡድን እየገነባ መሆኑን ያሳያል። ላርሰን ገና ወጣት ነው፣ ነገር ግን በጀርመን ቡንደስሊጋ ያሳየው ብቃት ብዙ ትላልቅ ክለቦች እንዲፈልጉት አድርጓል። ነገር ግን ይህ ዝውውር ቀላል አይሆንም። ፍራንክፈርት ተጫዋቹን እስከ 29 ድረስ በውል ስለያዘው በጠንካራ የድርድር አቋም ላይ ይገኛል። ስለዚህ ዩናይትድ ይህን ፊርማ ለማጠናቀቅ ከፈለገ ተገቢ የዝውውር ክፍያ ማቅረብ ይኖርበታል። በአጠቃላይ ሲታይ ይህ ዜና አንድ ነገር ያሳያል። ማንቸስተር ዩናይትድ የመሃል ሜዳውን በወጣት ጥራት ባለውና ለረጅም ጊዜ የሚያገለግል ተጫዋች ለማጠናከር በቁም ነገር እየሰራ መሆኑን ነው። ሌላኛው ተጫዋች ሳንደር ቤርጅ ነው። ማንቸስተር ዩናይትድ የፉላም አማካኝ ሳንደር ቤርጅን ለማስፈረም በቁም ነገር እያሰበ መሆኑ ተዘግቧል። የክለቡ ባለቤቶች INEOS በዚህ ክረምት የመሃል ሜዳው ሙሉ በሙሉ ለማጠናከር እየሰሩ ሲሆን ቤርጅ ሶስተኛው የመሃል ሜዳ ፈራሚ እንደሚሆን እየተገመገመ ነው። ዩናይትድ ከ40 ሚሊዮን ፓውንድ በታች ሊያስፈርመው እንደሚችል እምነት አለው። ጥያቄው ግን ይሄ ነው፣ ሳንደር ቤርጅ ለምን በማንቸስተር ዩናይትድ ተፈለገ? ዩናይትድ አሁን የሚፈልገው ጎል የሚያስቆጥር ተጫዋች ብቻ አይደለም። በመሃል ሜዳ ላይ አካላዊ ጥንካሬ ያለው፣ ኳስ የሚነጥቅ፣ ቡድኑን ሚዛናዊ የሚያደርግ ተጫዋች ነው። ይህንን ባሪ ደግሞ ቤርጅ በፕሪሚየር ሊግ አሳይቷል። ሜትር ከ95 የሚደርሰው
በአየር ኳስ ጠንካራ ነው። ከተጋጣሚ ግፊት በታች ኳስን መቆየት ይችላል። እንዲሁም ጨዋታን ከመከላከል ወደ ማጥቃት በፍጥነት ማሸጋገር ይችላል። እነዚህ ሁሉ ዩናይትድ በቅርብ ዓመታት የጎደሉት ባህሪያት ናቸው። እንደኔ እይታ ከሆነ ይህ ዝውውር በደጋፊዎች መካከል እንደ ትልቅ ስም ላይታይ ይችላል፣ ግን በሜዳ ውስጥ የሚሰጠው አስተዋጽኦ ከብዙ ታዋቂ ተጫዋቾች አይተናነስም። አንዳንድ ጊዜ ታላቅ ቡድኖችን የሚቀይሩት ታላላቅ ስሞች ሳይሆኑ ስራቸውን በጸጥታ የሚሰሩ ተጫዋቾች ናቸው። ስለዚህ ይህ ዜና አንድ ነገር ያሳያል። ማንቸስተር ዩናይትድ ታዋቂ ስም ማምጣት ብቻ ሳይሆን ቡድኑን በትክክለኛው ፕሮፋይል ላይ ተጫዋቾች ለመገንባት እየሞከረ ነው። እንግዲህ የዛሬው ትንታኔ እዚህ ይጠናቀቃል። እናንተ ምን ትላላችሁ? ማንቸስተር ዩናይትድ የሚያሰበው እቅድ ትክክለኛ ነው ወይስ ሌሎች ተጫዋቾችን ማስፈረም ነበረበት? አስተያየታችሁን ከታች በኮመንት ጻፉልኝ፣ ሁሉንም አነባለሁ። ቪዲዮን ከወዳችሁት ላይክ ያርጉ፣ ለወዳጆቻችሁም ሼር ያርጉ። እስካሁን ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በየቀኑ የምናቀርብላችሁን የእግር ኳስ ዜናዎችና ጥልቅ ትንታኔዎች እንዳመልጣችሁ ተከታተሉኝ እላለሁ። እኔ ሙሉጌች ነኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑ።